የአትላንቲስ ምስጢርና የጠፋው የሰው ልጅ ስልጣኔ። ዓለም ዛሬ የምትታወቀው ታሪክ የተሟላ ነው ብለው ያስባሉ? ወይስ የታሪክ መጻሕፍት ሆን ብለው የዘለሉት አንድ ትልቅ ምዕራፍ አለ? ከዛሬ 11,000 ዓመታት በፊት የሰው ልጅ ዛሬ ከደረሰበት የቴክኖሎጂ ደረጃ ጋር የሚወዳደር ስልጣኔ እንደነበር ብነግራችሁስ? ይህ ታሪክ ስለ አፈ ታሪክ አይደለም። ስለ አትላንቲስ፣ ስለዚያች በውቅያኖስ ጥልቀት ውስጥ ስለተከበረችው ወርቃማ ከተማና ስለጠፋው የሰው ልጅ ስልጣኔ ነው። ዛሬ የታሪክን መጋረጃ ቀደን ወደ ጥልቁ ምስጢር እንጓዛለን። አብራችሁን ቆዩ። የአትላንቲስ ታሪክ ለመጀመሪያ ጊዜ በጽሑፍ የሰፈረው በታላቁ ፈላስፋ ፕላቶ ነው። ፕላቶ ቲሜስ እና ክሪቲያስ በተባሉ መጻሕፍቱ ላይ አትላንቲስ ከሄርኩለስ ምሰሶዎች ባሻገር የምትገኝ ታላቅ ደሴት እንደነበረች ይገልጻል። ከተማዋ በክብ ቅርጽ የተገነባች በወርቅና በብር የተለበጠችና ነዋሪዎቿም በከፍተኛ ጥበብና ሀብት የተሞሉ ነበሩ። ፕላቶ ይህንን ታሪክ ያገኘው ከአባቶቹ ሲሆን እነርሱ ደግሞ ከጥንቷ ግብጽ መነኮሳት እንደሰሙት ይናገራል። ታዲያ ፕላቶ የፈለሰፈው ተረት ነበር ወይስ የጠፋ እውነት? አትላንቲስ ለምን እንዲገነነች? ምስጢሩ ፖሊካርከን በሚባለው ብረትና በታላላቅ ክሪስታሎች ውስጥ ነበር ይባላል። አትላንቲሳውያን የፀሐይ ብርሃንን ወደ ኃይል በመቀየር ለከተማዋ ብርሃንና ሙቀትን ይሰጡ ነበር። ግዙፍ መርከቦቻቸው ዓለምን ያቋርጡም ነበር። የሕክምናን ጥበባቸውም የሰውነትን ሴል በማደስ እድሜን ያራዝም ነበር። ይህ ሁሉ ዕውቀት ዛሬ እኛ ድንቅ የምንላቸው የግብጽ ፒራሚዶችና የሜክሲኮ ቤተ መቅደሶችን ለመስራት መሰረት እንደነበርም ይገመታል። ነገር ግን ኩራትና ስግብግብነት የአትላንቲስን መሪዎች ተቆጣጠራቸው። ከተፈጥሮ ጋር የነበራቸው ስምምነት ተበላሸ። ፕላቶ እንደሚለው በአንድ ቀንና በአንድ ሌሊት አትላንቲስ በባህር ውስጥ ተዋጠች። ይህ ታሪክ በዓለም ዙሪያ ባሉ ሃይማኖቶችና ባህሎች ውስጥ ከሚገኘው የኖህ መርከብ ወይም ታላቁ የውሃ መጥለቅለቅ ታሪክ ጋር ይገጣጠማል። የሳይንስ ሊቃውንትም ከ11600 ዓመታት በፊት የምድር ሙቀት በከፍተኛ ሁኔታ ጨምሮ የበረዶ ክምችቶች በመቅለጣቸው የባህር ከፍታ በድንገት እንደጨመረ ያረጋግጣሉ። ይህ ያቺ ከተማ የጠፋችበት ቅጽበት ነበር። አትላንቲስ ስትጠፋ ጥበቧም አልጠፋም። ጥቂት የተረፉ ሰዎች ወደ ተለያዩ ዓለም ክፍሎች ተሰደዱ። ወደ ግብጽ የሄዱት የፒራሚድን ጥበብ ይዘው መጡ። ወደ ደቡብ አሜሪካ የሄዱት ደግሞ የማያ ስልጣኔን መሰረቱ። በዓለም ዙሪያ የሚገኙት ፒራሚዶች ተመሳሳይ መሆናቸው በአጋጣሚም አይደለም። ሁሉም ከአንድ ታላቅ ምንጭ የተቀዱ ናቸው። ግብፃውያን የመጀመሪያው ጊዜ ወይም ዜፕቴፒ ብለው ለሚጠሩት የወርቃማ ዘመን አትላንቲሳውያን ዕውቀታቸውን ለዓለም ያካፈሉበት ወቅት ነበር። ዛሬም ቢሆን አሳሾች አትላንቲስን ፍለጋ ዓለምን ያዳርሳሉ። አንዳንዶች በአትላንቲክ ውቅያኖስ ውስጥ ትገኛለች ይላሉ። ሌሎች ደግሞ በአንታርክቲካ በረዶ ስር ተቀብራለችም ይላሉ። በቅርቡ ደግሞ በሞሪታሪያ በረሃ ውስጥ የሚገኘው የሰሃራ አይን የተባለው ክብ ቅርጽ ፕላቶ ከገለጸው የአትላንቲክ መልክና መጠን ጋር ፍጹም እንደሚመሳሰልም ተነግሯል። ምናልባት አትላንቲስ በውሃ ስር ብቻ ሳይሆን በአሸዋ ስር ተደብቃ ይሆን? የአትላንቲስ ታሪክ ትልቁ መልእክት ስለ ጠፋ ከተማ አይደለም፣ ስለ ሰው ልጅ ባህሪ ነው። ጥበብና ቴክኖሎጂ ያለ ሞራልና ያለ ሰብአዊነት ሲያድግ መጨረሻው ጥፋት ነው። አትላንቲሳውያን ዓለምን የመግዛት ጉጉታቸው ለጥፋታቸው ምክንያት ሆነ።
ዛሬ እኛ ያለንበት የቴክኖሎጂ ዘመን ተመሳሳይ አደጋ ውስጥ ይሆን? አትላንቲስ እንድንጠነቀቅ የተቀመጠች ታሪካዊ ምልክትም ናት። ታሪክ በየጊዜው ይደገማል ይባላል። አትላንቲስን መፈለግ ማለት የራሳችንን መነሻ መፈለግ ማለት ነው። ምናልባት ምስጢሩ የሚገኘው በውቅያኖስ ስር ሳይሆን በውስጣችን በተደበቀው በዚያ ጥንታዊ ዕውቀት ውስጥ ይሆናል። እናንተስ አትላንቲስ ትኖራለች ብላችሁ ታምናላችሁ ወይስ ተረት ተረት ናት? ሐሳባችሁን በኮሜንት አጋሩኝ። ቪዲዮውን ላይክ በማድረግና ለጓደኞቻችሁ በማጋራት ትልቅ ዕውቀትን ለዓለም እናዳርስ። በሚቀጥለው ክፍል እስከምንገናኝ ቸር እንሰንብት።